በላይ እባላለሁ። በማናቸውም ፍርድ ቤት የህግ አማካሪና ጠበቃ የኢትዮ ሌጋል ሺልድ ሸሪክ ነኝ። የመጀመሪያው የሸማች መብት the right to information የምንለው ወይም ደግሞ መረጃ የማግኘት መብት ወይም ደግሞ አንድን እቃ ወይም አንድን ሸቀጥ ወይም አንድን አገልግሎት በሚገዛበት ጊዜ ኢንፎርምድ የሆነ ወይም በእውቀት ላይ የተመሰረተ ውሳኔ እንዲያሳልፍ የሚረዳውን መረጃ የማግኘት መብት ነው። የመጀመሪያው የሚሸጠው ሰው ነጋዴው ማለት ነው ለሸማቹ እውነተኛ ትክክለኛ መረጃ የመስጠት ግዴታ አለበት። ይህንን ግዴታ ካልተወጣ እና ትክክለኛ መረጃ አለመስጠቱ ከተረጋገጠ በአድሚኒስትሬቲቭ ወይም በአስተዳደራዊ ጉዳይ መቀጣቱ እንደተጠበቀ ሆኖ በወንጀልም ጭምር የሚያስጠይቅ ተግባር ነው። ሸማቹን መጠየቅ አለበት፣ ነጋዴውን በትክክል እውነተኛና ትክክለኛ መረጃ የመናገር ግዴታ አለበት ማለት ነው። ስለዚህ የመጀመሪያው የሸማች መብት the right to information ወይም ደግሞ እውነተኛ መረጃ የማግኘት መብት ነው። ሁለተኛ ይህንን መረጃ ካገኘ በኋላ ስለ አንድ ወይም 3-4 እቃዎች ሊሆን ይችላል መረጃ የጠየቀው ወይም ማግኘት ያገኘው፣ እነዛን እቃዎች አማርጦ የመግዛት መብት አለው። የማማረጥ ወይም the right to choose የምንለው መብት አለው። ይህ መብት እንዴት ነው? አሁን አንዳንዴ ቡቲኮች በምንሄድበት ጊዜ አንዱን ሱሪ፣ አንዱን ሸሚዝ፣ አንዱን ከኔትራ ምናምን ሰዎች እንደፈለጉ ያነሱና ከዛ በቃኝ ብለሽ መሄድ ትችላለሽ፣ አልፈልግም ብለሽ መሄድ ትችላለሽ። ብዙ ጊዜ እንደዛ ስናደርግ ምንድን ነው የሚያደርገው ነጋዴ? የመቆጣት አደከምከኝ ማለት ላትገዛ ነው ወይ ብሎ የመናገር ያልተገቡ ነገሮችን የማድረግ ነገር አለ። እንደዛ ማድረግ አይችልም አንድ ነጋዴ። አንድ ሸማች የፈለገውን እቃ አማርጦ የመግዛት መብት አለው ማለት ነው። አንዳንድ ነጋዴዎች አይ ይሄ ላንተ አይሆንም ይላሉ። አይ ይሄ እቃ ውድ ነው ላንተ አይሆንም። ይሄ ቃል ማለት የአንድን ሸማች ክብር ዝቅ ማድረግ ነው፣ ወይም አንድን ሸማች ከሌላ ሸማች ማበላለጥ ነው። ኦኬ አንተ አቅም የለህም ደሃ ነህ ወይም አትችልም እንደማለት የሚቆጠር ንግግር ነው። ከእንደነዚህ አይነት ንግግሮች ጨምሮ ሸማቾችን በክብር በትህትና የማስተናገድ እና የመስተናገድ መብት ደግሞ ሌላው የሸማች መብት ነው ማለት ነው። ሌላው በተጠቀሙት በገዙት እቃ ማናቸውንም አይነት ጉዳት ከደረሰባቸው ካሳ የመጠየቅ መብት አላቸው። ለምሳሌ አንድ ሰው አንድ ኤሌክትሮኒክስ እቃ ገዝቶ በዛ ኤሌክትሮኒክስ እቃ ሲጠቀም ከአጠቃቀም ችግር ውጪ በእቃው ምክንያት የደረሰ ጉዳት ካለ መጠየቅ ይችላል። ማንን ነው የሚጠይቀው? ያመረተውን ሰው መጠየቅ ይችላል። ጅምላ አከፋፋዩን መጠየቅ ይችላል። የቸረቸረውን ሰው መጠየቅ ይችላል። መርጦ ማለት ነው ከነዛ ውስጥ ወይም የቀለለውን ያገኘውን ማስረጃ ቀርብበታለሁ ብሎ የሚያምነውን ወይም ደግሞ የመክፈል አቅም አለው ብሎ የሚያስበውን ሰው እና ካሳ የማግኘት መብት አለው ማለት ነው። እንደዚሁም ደግሞ የገዛው እቃ ላይ ጉድለት ካየ ወይም ደግሞ ተገቢ ያልሆነ ነገር ካለ ይሄ ባይዘው እቃም ብቻ ሳይሆን አገልግሎትንም ይጨምራል፣ ወይም ሰርቪስ ብለን የምንገልጸውንም ነገር ይጨምራል። ሰርቪስም ከሆነ አገልግሎትም ከሆነ ወይም እቃ ከሆነ 15 ቀን ውስጥ በእቃው ላይ ጉድለት ካገኘው እንዲመለስለት የመጠየቅ በሌላ እንዲቀየርለት መጠየቅ ይችላል። አንድ ሁለተኛ ደግሞ ወይም የገዛበትን እቃ ገንዘቡ እንዲመለስለት የመጠየቅ መብት አለው ማለት ነው። በፊት የሸማቾች ጥበቃ ባለስልጣን ተብሎ የሚጠራ አሁን ደግሞ በንግድና ትስስር ቀጠና ሚኒስቴር ስር ያለ ክፍል አለ። እዛ ሄደው ሪፖርት በማድረግ እቃው እንዲመለስላቸው ገንዘባቸው እንዲመለስላቸው፣ እቃ ስንል ትንንሽ እቃዎችን ጭምር ብቻ አይደለም፣ መኪና ሊሆን ይችላል። አንዳንዴ ብዙ ጊዜ ሸማች የምንለው ብለን የምናስበው ጥቃቅን እቃዎችን ጭምር ነው፣ ግን አይደለም። ሸማች ስንል ትልልቅ እቃዎችን ይጨምራል ማለት ነው። በነጋዴ የሚሸጡ ማሽኖች፣ ማሽነሪዎች፣ መኪኖች ምናምን ሊሆኑ ይችላሉ። እነዚህንም ጭምር ሄደው መጠየቅ ማስመለስ ይችላሉ ማለት ነው።